አገሩ የጠንቋይ አገር ነው። የመተተኛ ሰላሌ የጠንቋይ አገር ነው እንዲሁም ደግሞ የመተተኛ ነው በማለት በአንድ ወቅት እጅግ ሲያነጋግር ስለነበረው ስለ ነብይ ሄኖክ ግርማ በአሁኑ ሰዓት ሰበር የተባለ መረጃ እጅን ገብቷል። በአሁኑ ሰዓት ነብይ ሄኖክ ግርማ በፖሊስ ቁጥጥር ስር እንደዋለ እጅ የገባው መረጃም ያመለክታል። ያውላችሁም እንደምታውቁት በአንድ ወቅትም እንደዚህ አይነት ንግግር መናገሩን ተከትሎ እጅግ ሲያነጋግር እንዲሁም ደግሞ ውዝግብ አስነስቶ እንደነበረም የሚታወስ ነው። ከዚህ ንግግር በኋላም የፊቼን ሕዝብ ክብር የሚነካ ንግግር ተናግሮ ባሉን ተከትሎ የፊቼ አቃቢ ሕግ ክስ እንደሚመሰረት ይፋ ማድረጉን ተከትሎ እኔም መረጃውን አጋሪቻው እንደነበረም የሚታወስ ነው። በዚህ ጉዳይ ላይ ሰፋ ያለ መረጃ ካገኘው ሰበር ዜና ሰምቷል። ፓስተሩ በቁጥጥር ስር መዋሉን ዘሀበሻ ከምንጮች ያገኘው ባለው መሰረት እየዘገበ ይገኛል። እንደሚታወቀው ከወራት በፊት እንግዲህ በፍቼ ሰላሌ ህዝብ ላይ ባህል እንዲሁም ደግሞ በጅምላ ማህበረሰቡን በመሳደቡና በማስቀየሙ ምክንያት ከፍተኛ የሆነ ቁጣ መቀስቀሱ የሚታወስ ነገር ነው። ይህንን ተከትሎም እንግዲህ ክስ ተመስርቶበት እንዲሁም ደግሞ ሲፈለግ እንደነበረ ጭምር መረጃዎችን አድርሻችሁ ነበረ። በዛሬው ዕለት ግን ከረጅም ጊዜ የአሜሪካ ቆይታ በኋላ በቦሌ ዓለም አቀፍ አውሮፕላን ኢትዮጵያ በሚደርስበት ሰዓት እንግዲህ በቁጥጥር ስር መዋሉን ነው ዘሀበሻ ከምንጮቹ ባገኘው መሰረት እየዘገበ የሚገኘው። በዚህ ጉዳይ ላይ እንዲሁም ደግሞ ሌሎች አዳዲስ መረጃዎችን ካገኘው በፍጥነት አደርሳችኋለሁ። ከሰላሌ ከዚህ በፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ አገር ነው። የመተተኛ እና ከጎርኒያውን 300 እንጀራ ምናምን ሸጣ ነው ቁጭ ብዬ እነሱን ሂሳብ ነው የምሰራው። ነይ ይሄንን ኪዳንና ኃይል ይሄንን ቅባት ይዘሽው ግቢ። ይሸነፉልሽ፣ አሜን። ይገዛልሽ፣ አሜን። አሳልፈ የሰጠው አሜን። ሰንጥቀዋል፣ አሜን። ይሁን አለ። አሁን የገባ መረጃም ፓስተር ሄኖክ ግርማ ከአሜሪካ መልስ አዲስ አበባ ኤርፖርት ላይ እንደገባ በፌዴራል ፖሊስ ቁጥጥር ስር ውሏል። በአሁን ሰዓት ላይ ሜክሲኮ በሚገኘው የፌዴራል ፖሊስ እስር ቤት ውስጥ እንደሚገኝ የዘሀበሻ የፖሊስ ምንጮች አረጋግጠዋል። ፓስተሩ የሰላሌን ሕዝብ በስብከት ላይ ያልተገባ ነገር ተናግሯል በሚል ከፍተኛ የሆነ ወቀሳ ሲደርስበት እንደነበረ ይታወቃል። በዚህ የተነሳም እሱም ይቅርታ ጠይቆ እንደነበረ ይታወቃል። አሜሪካን ውስጥ ሆኖ አሜሪካን እናቱ ጋር ነበር የቆየው ተብሏል። ከዛም አባገዳዎችን ሁሉ ልኮ እንደነበረ ተሰምቷል። አባገዳዎችም በፕሮሰሱ ላይ እንዳልተስማሙበት ዘግበንላችሁ እንደነበረ ይታወቃል። አሁን ግን ዛሬ አዲስ አበባ እንደገባ ኤርፖርት ላይ በቁጥጥር ስር ውሏል። ምናልባትም ፌዴራል ፖሊስ ወደ ሰላሌ ፖሊስ አሳልፎ እንደሚሰጡም ይጠበቃል። ያለው ሁኔታ ተከታትለን እናቀርብላችኋለን። ዋናው መረጃ ግን ፓስተሩ ከአሜሪካ እንደገባ ኤርፖርት ላይ በቁጥጥር ስር ውሏል። የሰላሌን ሕዝብ አስመልክቶ ሀገሩ የጠንቋይ ነው በማለት ተንቀሳቃሽ ምስሉ በህዝብ ዘንድ ታላቅ ቁጣ የቀሰቀሰበት የጂፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ በሰላሌ ፍቼ ፖሊስ ክስ እንደተመሰረተበት ያንንም ተከትሎ ደግሞ ወደ ሀገረ አሜሪካ እንደኮበለለ በዛም ሆኖ የአባገዶችንና አንዳንድ የፕሮቴስታንት ቤተክርስቲያን አገልጋዮችን ለሽምግልና እንደላካቸው ሁላችሁም የምታውቁት የቅርብ ጊዜ ትዝታ ነው። ታዲያ ዛሬ ሌሊት ከሀገረ አሜሪካ ወደ ቦሌ የኢትዮጵያ ኢንተርናሽናል ኤርፖርት በረራውን አድርጎ በገባበት ሰዓት የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር እንዳዋለውና በሜክሲኮ የሚገኘው የወንጀል ምርመራ እንዳስቀመጠው ነገም ደግሞ በፍርድ ቤት ክሱን የሚከታተል እንደሆነ አንዳንድ የውስጥ መረጃዎች ደርሰውኛል። ለትውስታ እንዲሆን ይህንን ቪዲዮ ተመልክተን ነው እንመለስ። ከሰላሌ ከዚህ በፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ አገር ነው። የመተተኛ እና ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር
ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ እያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችሁ አለው። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን እንጠይቅበት ህዝቡንም የማገለግልበት እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። ወዳችኋለሁ። ተባረኩ። ሰበር ዜና። ፓስተር ሄኖክ ግርማ ቦሌ አውሮፕላን ማረፊያ ሲደርሱ በቁጥጥር ስር መዋላቸውም ተገልጿል። ከአንድ ወር በላይ በውጭ ሀገር ቆይታ የነበራቸው ታዋቂው የፕሮቴስታንት እምነት ሰባኪ ፓስተር ሄኖክ ግርማ ዛሬ ወደ ኢትዮጵያ ሲመለሱ በቦሌ ዓለም አቀፍ አውሮፕላን ማረፊያ በጸጥታ ኃይሎች በቁጥጥር ስር መዋላቸውም ተሰምቷል። ታዲያ ፓስተር ሄኖክ በቁጥጥር ስር የዋሉት ከወራት በፊት በሰሜን ሸዋ ሰላሌ ህዝብ ላይ የሰነዘሩትንና ከፍተኛ ህዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር ተከትሎ እንደሆነም ተረጋግጧል። እስካሁን የታወቁ ዝርዝር ጉዳዮች የይቅርታ ጥረት ተደርጓል። እንግዲህ ፓስተሩ ንግግሩን ተከትሎ በቪዲዮ ይቅርታ መልእክት ያስተላለፉ ሲሆን በአባ ገዳዎች በኩል በባህላዊ መንገድ ጉዳዩ ለመፍታት የሽምግልና ጥረት ሲደረግ እንደነበርም ይታወሳል። የቆይታ ጊዜ በተመለከተ ላለፉት አንድ ወር በአሜሪካ ከእናታቸው ጋር ቆይታ አድርገው ነበር። ታዲያ ዛሬ ወደ ሀገር ቤት ሲመለሱ ነው በቁጥጥር ስርም የዋሉት። ታዲያ በአሁኑ ሰዓት በፌዴራል ፖሊስ እጅ ላይ የሚገኙ ሲሆን ወንጀሉ የተፈጸመበት ወይም ደግሞ ቅሬታ የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፎ እንደሚሰጡም ነው የተገለጸው። ታዲያ ይህ ክስተት በማህበራዊ ሚዲያ አጠቃቀምና በንግግር ኃላፊነት ዙሪያ ሰፊ መነጋገሪያ ሆኖ እንደነበርም ይታወቃል።